ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ መላከ ሰላም ቆሞስ አባ ዘራዳዊ የመንበረ መንግስት ቅዱስ ገብርኤል ዋና አስተዳዳሪ፣ እንዲሁም በየደረጃው ያላችሁ ሊቃውንቶች፣ አባቶች፣ እናቶች፣ ወንድሞች ሰላም እግዚአብሔር ይቀን ጠብቆ ለዚህ ጊዜና ለዚህ ሰዓት ስላደረሰን እንኳን ለዳግማይ ትንሣኤ በሰላም አደረሳችሁ አደረሰን። እግዚአብሔር ይመስገን። ወንድረ ሰሙን መዋዕል ዛለው ካይበ አጋይኑ ውስጠ ወቶማስኒ ሀለው ሲሆሙ እንዘ ጽሆት መጻ ኢየሱስ ወንዚ ቤሉ ለቶማስ አንስ አባተ ከዝየ ወሪ ደውየ ወገርየ ውሃ ዴከ ውስተ ገባይ ተደወየ ወይዝቁን አባተ እንግዲህ ዛሬ ዳግማይ ትንሣኤ በዓል የምናከብረው ወርኃዊ ቅዱስ ገብርኤልን ምክንያት በማድረግ ከዚህ የተገኘ ነው። ቅዳሴውን አስቀድሰን ደግሞም የትንሣኤ በዓል ድጋሚ ዳግማይ ትንሣኤን ለማክበር በዚህ ስለተገኛችሁ ሁላችሁ በድጋሚ በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ፣ እንደምን ዋላችሁ። ጊዜያችን የተባረከ ይሁን። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስ ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስን ዕጣህን ወደዚህ አምጣና እጆችን እይ፣ እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለ። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየ አምላክ ሳያዩ የሚያምኑ ብዙኃን ናቸው አለው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ርዕስ የሰጠሁት ምንድን ነው? ደጆች ተዘግተው ሳሉ ኢየሱስ መጣ። ደቀ መዛሙርቱ ከፍ ብሎ ወዳለው ስንሄድ ምክንያቱም መጽሐፍ ቅዱስ ሲናገር ከዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ጀምሮ ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው ይላል። በጣም ምክንያቱም ደጆቻቸውን ዘግተው በራቸውን ዘግተው ከአይሁድ መከራ ስጋት ለመትረፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሞተ ደግሞም ስለፈሩ አይሁድን ደጃቸውን ዘግተው ሳሉ በጭንቀት
ተዘግተው ሳሉ ኢየሱስ መጣ። ሰላም ለእናንተ ይሁን አላቸው። በጨነቀ ጊዜ፣ ቀኑ በጨለማባቸው ጊዜ ያብሯቸው፣ ያስተምራቸው፣ ይመክራቸው ይከተሉት የነበሩት ደቀ መዛሙርት ያ የሚወዱት ጌታ በቀንም በሌሊትም አብሯቸው የሚኖረው የሚያጽናናቸው፣ የሚያስተምራቸው የነበረው ጌታ ስለተለያቸው፣ ስለዚህ ስለፈሩ ደጃቸውን ዘግተው ሳሉ በጨነቃቸው በጠበባቸው ጊዜ፣ ቀኑ በጨለመባቸው ጊዜ ደጆች ተዘግተው ሳሉ በር ክፈቱልኝ፣ መስኮቱ ክፈቱልኝ ሳይል ዘግተው በተቀመጡበት፣ በተጨነቁበት፣ በፈሩበት በዚያ ሰዓት ላይ ኢየሱስ መጣ። ሰላም ለእናንተ ይሁን አላቸው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ይህ የሆነው የዛሬ 2000 ዓመት ገደማ ስለሆነ ዛሬስ ቢሆን ባለንባት ምድር ስንቶቻችን በፍርሃት በመጨነቅ ሰላምን አጥተን ላለነው ሰዎች ዛሬ እኔ ምስራች እነግራችኋለሁ። ሰላም ለእናንተ ይሁን የሚለው ጌታ ሲመጣ ሰላምና እረፍት ይሆንልናል። እረፍታችን በእኛ ላይ የሆነ ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ካላረፈ በዚህ ዓለም ሀብትና ገንዘብ፣ በዚህ ቁሳዊ ዓለም በየትኛውም በማንኛውም መሳሪያ ወይም በራሴ ይጠብቀኛል ብሎ በሚጠብቀው ሁሉ ማረፍ አይችልም። ሊያርፍ የሚችለው ሰላምን የሚሰጠው በጨነቀ ጊዜ፣ በጠበባቸው ጊዜ መጥቶ ሰላም ለእናንተ ይሁን ያላቸው ጌታ እሱ ሲያሳርፈን ብቻ ነው። የእሱ ሰላም ዛሬ ሁላችንን ይጣራል። እንግዲህ ሰላም ሲባል ዛሬ በምድራችን ላይ ባለው ነገር ሁሉ ሰላምን ለማወጅ ምን ማድረግ አለብን የሚለው ደግሞ አብረን ማየት አስፈላጊ ስለሆነ በዚያ ሰዓት እንግዲህ ቁጥር 26 ላይ የጠቀስነው ጥቅስ ምንድነው ከተባለ ቶማስ በዚያ ሰዓት አልነበረም። ነገር ግን ሌሎቹ ደቀ መዛሙርት ግን ነበሩ። ቶማስ ስላልነበረ መንፈስ ቅዱስን ተቀብሏቸው ስለነበረ፣ ነገር ግን ቶማስ ባለመኖሩ ሊያምን ስላልቻለ ዓይኔ እጆቹን በችንካሩ ጣቴን ካላገባው በጎኑ ካላገባው የሚል ጥርጣሬ ስለነበረበት፣ ስለዚህ በስምንተኛው ቀን አሁንም ደጆች ተዘግተው ሳሉ ኢየሱስ መጣ። ሰላም ለእናንተ ይሁን አላቸው። እንግዲህ ከዚያ በኋላ ቶማስን ጣትን ወደዚህ አምጣና እጅህን ማምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስ ስላየ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ክብር ለእግዚአብሔር ለአምላካችን ይሁን። ሁላችን ተረጋግተን ይህን ያውቃል ሰላማዊ የሆነው ቃል የምናፍበትን እርፍ የምንልበትን ከዚህ ዓለም ፍርሃት፣ ከዚህ ዓለም ስጋት፣ ከዚህ ዓለም ስቃይ አሁን ከሚያናውጠው ምድሪቱን ከሚያናጋት ሰላም ባጣነበት ፍርሃት በሞላበት ልናፍበት የምንችለው አሁን እኛ የልባችን የስጋ በራችን ከፍተን ይህን ሰላም የሆነውን ጌታ ድምፁን ልንሰማው ያስፈልጋል። ሰላም ለእናንተ ይሁን። ይህ ሰላም ከሌለ እረፍት ማረፍ አይችልም። ይህ ሰላም ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌላውያኑ በአራቱ ወንጌላውያን ሰላምን ሲሰብክ የኖረበት በስጋ ወራት በጣም ብዙ ጊዜያቶችን ለምጻሙን ብትወድስ ልታነጻኝ ትችላለህን? እወድሃለሁ ንጻ ብሎ ዳሰሰውና ነጻ። ይህን ያነጻ ጌታ ነው ዛሬ ሰላም ለእናንተ ይሁን እያላችሁ ያለው። ዛሬ ዳግሚያ ትንሣኤን የምናስብበት ትንሣኤ መነሳት የእኛ ትንሣኤ የሆነልን የተረጋገጠበት ደስታችን ቀን የሆነበት ዛሬ ደግሞ ይህንን ድጋሚ ሰላም ለእናንተ ይሁን የመጣበት አዋጅ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላማዊ የሆነው ጌታ ለኃጢአተኛው፣ በኃጢአት ለደቀቀው፣ በለምጽ ለነጻው የሚያነጻ
ድፍረትን የሚከውን ደግሞም ለደከሙት የሚያበረታ ሸክማቸው ለከበደ ሸክማቸውን ከላያቸው ላይ የሚያንከባልል ኑ እረፉ ከኔ ተማሩ የሚል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዳለው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ቀንበሬን እስር ሸክሜም ቀሊል ነውና ያለ ጌታ ኑ ከኔ ተማሩ እኔ በልቤቱ ደግ ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬን እስር ሸክሜም ቀሊል ነውና ይላል። ስለዚህ ኃጢአት ላደከመው የዚህ ዓለም ጣጣ ላደከመው የዚህ ዓለም ስቃይና መከራ ላደከመው እረፍት ሊሰጥ የሚችል ይህ ሰላማዊ የሆነ ጌታ ነው። ወደ ሰላም ሊጠራ የሚችል ይህ ሰላም ካልሰማችሁ ይህን ሰላም በዚህ ሰላማዊ በሆነው በኢየሱስ ክርስቶስ ካላረፋችሁ በሌላ በምንም ልታርፉ አትችሉ። በሀብት ማረፍ አይቻልም። በገዢዎች ማረፍ አይቻልም። በየትኛው ቦታ ማረፍ አይቻልም። ሊያሳርፍ እርፍ ሊያደርግ የሚችል አሁን አርፌያለሁ፣ አሁን ተደላድያለሁ፣ አርፌያለሁ ልንለው የምንችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰላም የሆነውን አምላክ ሰላም ለእናንተ ይሁን ያለውን ጌታ ስናውቀው ስንረዳው ቃሉን ስናነበው በቃሉ ስንኖር በቃሉ ስንማር ነው። ቃሉን ካላወቅነው ማረፍ አንችልም። ቃሉ ካልገባን ልናውቅ አንችልም። ቃሉ ካላሳረፈን በሌላ ልናርፍ አንችልም። ለተቅበዘበዘው እረፍት የሚሆን ሰላም ለእናንተ ይሁን ብሎ የመጣው ጌታ ነው። በእውነት እምነግራችሁ ጎባጣውን የሚያቀና መበለቷን አንድ ልጇን ያጣችበትን ቃሬዛውን አስቁሞ አንተ ብላቴና ተነሳ ብሎ የሚያስነሳ ለዛች ለደከመችው ሐዘን ላደቀቃት መከራ ላደቀቃት አንድ ልጅ የነበራትን እንኳን ብድግ አድርጎ ይኸው ልጅሽ ብሎ ልጇን ከጉያዋ ያሳቀፈ ይሄ ጌታ ሰላም ለእናንተ ይሆንላል። ዛሬም ለጨነቀው ደግሞም በከተማችን በምድራችን ላይ ላለው ስቃይ የእሱን ሰላም ካልፈለግን በእሱ ካላረፍን ልባችን ለሰላም ካልተከፈተ በእውነት ይሄ ጌታ ሰላም ለእናንተ ይሁን እንዲለን ካስፈለገ በልባችን የያዝነውን በውስጣችን የያዝነውን ኃጢአት ቢሆን በደል ቢሆን ክፋት ቢሆን ዘረኝነት ቢሆን አመፀኝነት ቢሆን ማናቸው እግዚአብሔር ደስ የማይሰኝበት ነገር ቢሆን ዛሬ ወደ ንስሐ ተመልሰን ወደ እግዚአብሔር ደጅ መጥተን ቃሉን ሰምተን ይህን ሰላማዊ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ዛሬም ድምፁ አላጠረም፣ ሰላም ለእናንተ ይሁን ይላል። ነገር ግን ምን ይፈልጋል ከተባለ ልባችን እንዲጸዳ፣ ልባችን በንስሐ እንዲመለስ፣ ከኃጢአት እንድንርቅ፣ ከበደል እንድንርቅ፣ ክቡር ሥጋውን ክቡር ደሙን እንድንጠጣ፣ የዘላለም ሕይወት እንድናገኝ ያስፈልጋል። ራሳችን ቀድሰን ራሳችን አንጽተን ወደ ቤተ ክርስቲያን መጥተን በቃሉ ካልኖር በቃሉ ካልተመሰረት የትም ቦታ ቢሆን መወዛወዛችን አይቀርም። የትኛውን ቦታ ሊያሳርፈን ስለማይችል ሰላማዊ የሆነው ጌታ ሰላም ለእናንተ ይሁን ብሎ የሚመጣው ይህን በንስሐ ታርቀን ራሳችን አንጽተን ወደዚህ ቃሉ ስንመጣና ስናፍር ብቻና ብቻ ነው። ስለዚህ በምድራችን ላይ ያለው ለምንድን ነው ይሄ ሁሉ መከራ የሚመጣው ከተባለ እኮ እንግዲህ እንደ መጽሐፍ ቅዱስ ቃል በአንድ ቀን ምድር እኮ እነ ኤልያስ ምድርን አሳርፈዋታል። በአንድ ቀን ምድር እኮ የኤልያስ አምላክ እሱ አምላክ ይሁን ተብሎ ተጽፏል እኮ። ስለዚህ በሀገራችን በተለይ በአማራ ክልል ያለነው ክርስቲያኖች እጅግ በጣም ለቤተ ክርስቲያናችን ሆነ ለእግዚአብሔር ቅርቦች ንጹህ ክርስቲያኖች የምንባል ሰዎች ነን። ነገር ግን ለምንድነው እውነቱ የማይወደው? ለምንድነው ሰላም የታጣው? ለምንድነው እረፍት የታጣው ሲባል ሰላማዊ የሆነውን ጌታ በንስሐ ተመልሰን በንስሐ ታጥበን ወደ እግዚአብሔር መንግሥት ስላልቀረን ወደ ቃሉ ስላልቀረን ቃሉን ስላላነበብን ነው። ሌላ ምንም ነገር የለውም። ስለዚህ ይሄ የሚፈሰውን ደም ደግሞ ለማቆም በመጀመሪያ ደረጃ ሁላችን የሰላም ሰባኪ ልንሆን ያስፈልጋል። እዚህ ላይ መድረክ ላይ ቆመን የምንሰብከው ብቻ ሰላም መስበክ የምንችለው ሁሉ ለሰላም ቢነሳ ወንድም እሴትም ሳይል ሁሉ ለሰላም ቢነሳ ሰላማዊ የሆነው ጌታ የዛን ጊዜ ሰላማችን ይሰፍናል። በሰላም ሁሉ ነገር ይሆናል። ለአንድ ነገር እንኳን ለሚከፋል ወይም ደግሞ ለሚቸገርበት ሞት ለሚሆንበት ነገር ሁሉ ሰላም የሆነው ጌታ በልባችን ሲሆን እኛ ሳይሆን የምንዋጋው ሰላማዊ የሆነው ጌታ እሱ ይዋጋልና። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ያለች እኮ የአሮን ማርያም ነቢይት ማርያም እነሱ ሳይሆን ተዋጋላቸው እግዚአብሔር ራሱ ስለተዋጋላቸው ነው። ስለዚህ
እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። እግዚአብሔር እንዲዋጋልን፣ እግዚአብሔር እንዲቆምልን፣ እግዚአብሔር በፊታችን እንዲዋጋልን፣ እንዲከራከርልን፣ እግዚአብሔር ስለኛ እንዲፈቅድልን ካስፈለገ በመጀመሪያ ደረጃ ከውስጣችን ያለው የተዘጋው ልባችንን በኃጢአት የተዘጋው ልባችን ልንከፍትለት ያስፈልጋል። ያን ጊዜ ሰላማዊ የሆነው ጌታ ሰላም ለእናንተ ይሁን ብሎ መምጣቱ አይቀሬ ነው። ምክንያቱም ቃሉ አይታለፍ። ሰማይ ወምድር ያልፎ ቃሌ ያልፍ ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይቀላል ብሎ የተናገረ ጌታ የታመነ አምላክ ስለሆነ ስለዚህ በዚህ ቃል እየተጽናና ሰላማዊ የሆነው ጌታ ቃሉን ልንሰማውና ልናደምጠው ያስፈልጋል። አይወዳችሁ ሰላም ከሌለ የሚፈሰው ደሙ ነው። ሁላችን ተጠያቂዎች ነው የምንሆነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ላይ ሲናገር እናንተ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔር አክብሩ ይላል። ይሄ የተሰጠ ሥጋ ከእግዚአብሔር የተሰጠ ሥጋ ሰው ልናስታርቅበት፣ እግዚአብሔር አምላካችን ልናመሰግንበት ደግሞ ከእግዚአብሔር የተቀበልነውን የእኛ ልናደርገው አንችልም። ምክንያቱም ከእግዚአብሔር የተቀበላችሁን የመንፈስ ቅዱስ ቤተ መቅደስ እኛ የመንፈስ ቅዱስ ቤተ መቅደስ ነን። ዛሬ በየቦታው በየአካባቢው የሥላሴ ሕንፃ እየፈረሰ ነው ያለው። የሥላሴ ሕንፃ እየተናደ ነው ያለው። ይህን እግዚአብሔር አይወደው፣ ይህን እግዚአብሔር ይጸየፈዋል፣ ይህን እግዚአብሔር አይፈልገው፣ ደስ አይሰኝበትም። ስለዚህ እኛ ሁላችን የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ ደግሞ እንደምታውቁት ቅዱስ ነው፣ ንጹሕ ነው። ያው እናንተ ናችሁ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ የሚያፈርስ እሱ ራሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያው እናንተ ናችሁ ነው የሚለው። ስለዚህ እኛው ከሆን ለሚወጣው ደም ለሚፈሰው ምድሪቱን በዕዳ ለሚያለቀልቃት፣ ምክንያቱም የሰው ደም ሁሉ ከሳሽ ነው። ከሳሽ የሆነውን ደግሞ ልናስቆመው የምንችለው ሰላም ለእናንተ ይሁን ያለው ጌታ ስንከተል ብቻ ነው። ይህ ሰላም ሲያገኘን ብቻ ነው። ይህ ሰላም ካላገኘን፣ ይህ ሰላም ካልረዳን በምንም መልኩ ልንረዳው አንችልም። ሰላማዊ የሆነው ጌታ ቃሉን ስናነብ ስጋው መጠን ደርሰን መመላለስ አይደለም። እንደ ተመላላሽ ታካሚ ልንሆን አይገባም። አንድ ጊዜ ከታከምን ለዘላለም ከዚህ ስንመጣ ቃሉን እንድንማመርበትና እንድንታነጽበት የሚያስፈልገው ዝም ብለን ሳንሰማው ቃሉን ሳናደምጠው እንደው ሳንማ ምን እንደተባለ ሳንሰማ ከሆነ ተመላላሾች እንባላለን እንጂ ሕይወት አገኙ አንባል። ሕይወት ልናገኝ የምንችለው ቅዳሴውን ቀጥ ብለን አስቀድሰን አንዱ መውጣት አንዱ መጣት ሳይኖርበት የግል ጸሎት ሳይኖርበት የቅድም በጣም ብዙ ታዘብ ነበረ። ቅዳሴ እየተቀደሰ የግል ጸሎት የለውም። ምክንያቱም ቅዳሴ ለሕዝብ እንጂ ሕዝብ ባይኖር መቀደስ አይችልም። ለሕዝብ ነው የሚቀደሰው። እናንተ ከሌላችሁ ቅዳሴ ይቀደስ ምን ያደርጋል? ምን ይሰራል? ቅዳሴ የሚቀደሰው ለሕዝብ ነው እንጂ ለማንም አይደለም። ለእናንተ ተወንድ የሚቀደሰው ሰው በሌለበት ምን ያደርጋል? ቅዳሴ ምክንያቱም የሚቀደሰው እንደው ሲባል ክቡር ሥጋውንና ክቡር ደሙን እንድትበሉ እንድትጠጡ የዘላለም ሕይወት እንድታገኙ ነው። ይህ ስለሆነ የምታስቀድሱበት የራሴ የኔ ነው ብላችሁ ቢያስባል ያው ከውጭ ሆነ ለመግባቱ ቢያስተሉ እንኳ ቅዳሴውን መስማት ራሱ ሕይወት ነው፣ ረፍት ነው፣ ሰላም ነው። በእግዚአብሔር ቃል ካላረፋቸው በየትኛው ልናርፍ ስለማንችል ለዚህ ነው አሁን በዚህ ምድር ላይ ይህን የሚፈሰው ደም ይህን የተሰቃየነበትን ከተማ በዚህ በመከራና በስቃይ የምትመታበትን ካሰብነው ሁላችን ለሰላም ሰዎች ልንሆን ያስፈልጋል። ምክንያቱም ክርስቲያን የሚዋጋው ከስጋና ከደም ጋር አይደለም ነው የሚለው በኤፌሶን ምዕራፍ 6 ቁጥር 10 ላይ እንግዲህ በፍቅር መመላለስን ይናገርና ከዛ በኋላ ግን እንደሚለው ውጊያችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ከዚህ ዓለም ገዢዎች ጋር ነው ይላል። ይህንን ፈጽሞ ለመቆም እንድትችሉ የእግዚአብሔር ቃል ሁሉ አንሱ፣ የጦር ልብስ ልበሱ ነው የሚለው። ለምን ከተባለ መጋደላችን ከስጋና ከደም ጋር አይደለም። ስለዚህ ከስጋና ከደም ጋር የሚያጋድለን ወንድሙ የሚጠላበት ወንድሙ የሚገድለው ከሆነ የሥላሴን ሕንፃ እያፈረሱ ስለሆነ ሁላችን ለዚህ ሰላም እሪ ብለን ሰላም
ያስፈልጋል። የክርስቶስ ሰላም ያስፈልጋል። የእግዚአብሔር ሰላም ያስፈልጋል። የእግዚአብሔር ክብር ያስፈልጋል። የእግዚአብሔር ቃል ያስፈልጋል ልንለው ይገባል። እዚህ እኮ ያለነው ሰዎች በጣም ብዙዎች ነን። እንበቃለን እኮ በአንድ ሰው ምድርን ሰላም የሚያመጣ ከሆነ ኤልያስ እንደናንተ ሰው ነበረ። ሰማይ እንዳይዘንብ አጥብቆ ጸለየ። ሰማይን 3 ዓመት ከ6 ወር ዝናቡን አልሰጠም ነው የሚለው። ከዛ መልሶ ጸለየ፣ ሰማይን ዝናቡን ሰጠ። ምን ነበረ ነው የሚለን? ኤልያስ እኮ እንደናንተ ሰው ነበረ ነው የሚለን። እና ሰው ለመሆን እኮ ሰው የሚለው ቃል እኮ ራሱ እግዚአብሔር የሚመስል ባሪያውና በምሳሌው የተፈጠረ በዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ያለ ነው የሰው ፍጥረት ክቡር እንደሆነ ይናገራል። እንደዚሁም በዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ የእርሱ ደም ይፈሳል። ለምን ብላችሁ ስጠይቁት መጽሐፍ ራሱ ሰውን በአምሳሉ በአርአያው ፈጥሮታልና የእግዚአብሔር አምሳል ነውና ይላል። ስለዚህ ወንድሞቻችን፣ እናቶቻችን፣ አባቶችን ብትሆኑ ብቻ እዚህ ጋር ያሉ መድረክ ካህናቶች ብቻ ጠብቁ። ስለ ሰላም ሁሉ ሰው በአንድነት ክርስቲያን የተባለ ሁሉ ደም ሊፈስ አይገባውም፣ ይገባዋል፣ ሊቆም ይገባዋል ማለት መቻል አለበት። እንደ ክርስትና እንደ ኦርቶዶክስ ሃይማኖት ከሆነ ሰላማዊ የሆነውን ክብር የሆነውን ጌታ እየተከተል በቃሉ እየተማማር በሰላም እንድንኖር ያስፈልጋል። ሰላም ከሌለን ግን ሰላማዊ የሆነው ጌታ ሰላም ለእናንተ ሊል አይችልም። ምክንያቱም በተዘጋ ልብ፣ በቆሸሸ ልብ፣ በኃጢአት በተጨማለቀ ልብ በዚህ አይነት ቤተ መቅደስ ሊኖር አይችልም። ስለዚህ ቤተ መቅደሱን ልናጠራው ያስፈልጋል። ቤተ መቅደሱ የሚመራው በምንድን ነው ከተባለ በንስሐ መመለስ፣ ወደ ቤተ ክርስቲያን መመለስ። የዛን ጊዜ ውስጣችን ሲቀደስ በንስሐ ስንታጠብ ሰላም ለእናንተ ይሁን የሚለው ሰላማዊ የሆነው ጌታ ይመጣል ማለት ነው። ይኸውላችሁ የእግዚአብሔር ቃል ሲናገር ሁል ጊዜ ማወቅና መረዳት የሚኖርብን በሰላም እንድንኖር ካስፈለገ ሁል ጊዜ ስንማር ረጋ ብለን በደንብ አዳምጠን ልንማር ያስፈልጋል። አዳምጠን ደግሞ ተምረን ብቻ መሄድ አይደለም። ሂደን ከቤታችን ደግሞ ሕያው የሆነው ቃል ቅዱስ የሆነው ቃል ደግሞ ልናነበው ልንረዳ ያስፈልጋል። እሱን ካልተረዳን ስለሚሞተው ሰው አይገደልም፣ አናውቅማ። ስለሚፈሰው ደም ከማን እንደምንጠየቅ አናውቅማ። ለምን ሲባል የሚፈሰው ደም እኮ ከሁላችን እጅ ነው ያለ፣ እዚህ እጅ ነው ያለ። እግዚአብሔር አሁን ለሚፈሰው ደም ማንኛውም ይሁን የትኛውም ይሁን ሰው ለሆነው ለሚፈሰው ደም ሁሉ ከኛ እጅ ነው ያለው። እግዚአብሔር የሚጠብቀው ከኛ እጅ ነው። ፍርድ ያለ ከኛ እጅ ነው። የትም አይወስደው። ምክንያቱም የፈሰሰው ደም ነፍሳቶች ነው ከዙፋኑ ፊት ይጮኻል። የራሔል እንባ ወደ ሰማርያ ወደ መቅደሱ ረጨቷል ብሎ ወደ ሰማይ ረጨት ነው የሚለው። ከጣዖቱ ደረሰ እኮ ነው የሚለው። መቅረናት አቃታት እኮ ነው የሚለው። ስለዚህ የሚፈሰው ደም የነዚህ የፈሰሰው ደም ሁሉ ነፍሳቶች በሙሉ ከእግዚአብሔር ዙፋን አጠገብ እየጮኸ ነው ያለው። ምን ሆኖ ነው የሚቀረው ሲባል በምድር ያሉትን ግደልልን፣ እስከ መቼ ድረስ አትፈርድም? የገደሉን እስከ ዛሬ እንዴት ታስቀምጣቸዋለህ እያሉ ይጮኻሉ። ስለዚህ ስለፈሰሰው ደም እግዚአብሔር ሳይገድለው ቀርቶ አይደለም፣ ሳያጠፋን ቀርቶ አይደለም። እግዚአብሔር ግን ምሕረቱ የበዛ ማቱ የራቀ አምላክ ስለሆነ ብቻ ነው በምሕረቱ ሰላማዊ የሆነው ጌታ በደሙ ሸፍኖን እንጂ በእውነት ለመብራት ከሆነ ስለፈሰሰው ደም እግዚአብሔር ዝም ብሎ እንዳይመስላል። ስለዚህ ስለፈሰሰው ደም ንስሐ ገብተን በእውነት ወንድሜ ቢሆን የሞተው እህቴ ቢሆን የሞተችው የትኛውም ቢሆን የሞተችው ይመለከተኛል። ስለነዚህ ስለፈሰሰው ደም ሁሉ ንስሐ መግባት ይጠበቅብኛል። ምክንያቱም ስላልነገርኳቸው የሰው ሞት አስከፊ እንደሆነ በእግዚአብሔር ዘንድ ሄዶ ከሳሽ እንደሆነ በዙፋኑ ፊት አጠገብ ከሳሽ እንደሆነ ባለመናገሬ ባለመመስከሬ ይሄ ነው ንስሐ ማለት። የዛን ጊዜ እግዚአብሔር ፊቱን ያቆራል። እግዚአብሔር ሰላማዊ የሆነው ጌታ ደግሞ በተዘጋው ልባችን ሆኖ ሳይሆን በተከፈተው ልባችን ያን ጊዜ ልባችን ስንከፍትለት ስናጠራለት ሰላም ለእናንተ ይሁን ብሎ ሲመጣ ነገር ሁሉ ትክክል ይሆናል። አለቀ ጎርባጣው ሜዳ ይሆናል። ተራራማው ዝቅ ይላል። ለዚህ ነው እኮ ቀደም ሲነገር ሰጥታችኋል። በዚህ በምድር የነበረውን ጨርሼ ወደ አንተ እመጣለሁ፣ አንተ አባት ሆይ በነበረው ክብሬ አንተ በራስህ አስቀምጠኝ ነው የሚለው። ክብር ለእግዚአብሔር ለአምላካችን ይሁን።
ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው ለሰው ልጆች ሁሉ ሰላም፣ ለሰላም የመጣውን ጌታ ደግሞ ሰላማዊ የሆነውን ጌታ ደግሞ መከተል ያስፈልገናል። ይህን ካልተከተል ምን አይነት ሰላም ይኖረናል? ምን አይነት ረፍት ይኖረናል? ምን አይነት ደስታ ሊኖረን ይችላል? በምን አይነት እንዲያው ተቀምጠን እንዲያው ደስ ብሎናል ልንኖር እንችላለን? ምን አይነት ደስታ ሊኖር ይችላል? ምን አይነት እንዲያው ልጆቻችንን ወንድሞቻችንን ሰርግ ሰርገን እንዲያው ለሞሩ ደስ ብሎናል ደስ ይበላችሁ ልንላቸው የምንችለው በምን አይነት መልኩ ነው? ነው በእያንዳንዳችሁ ስላገባ ይሆን ነው? አይደለም። እንደሱ መሆን የለበትም። እንደዛ መሆን የለበትም። ሰው ለሆነ ሁሉ ለፈሰሰው ለሁሉ ሁላችን እያንዳንዳችን ተጠያቂ ሆነን ካላስተላለፍን መልካሙን ነገር ካልተናገር በፍጹም ሊሆን አይችልም። የሥላሴ ቤተ መቅደስ እያፈረስ መኖር አንችልም። ስለዚህ ህንፃውኛ ከሆን መቅደሱኛ ከሆን መኖሪያዎቹኛ ከሆን በደም ዋጋ ከተገዛን በደም ዋጋ ተገዝታችኋልና የራሳችሁ አይደላችሁ ነው። የራሳችን ባልሆነው ነገር የእኛ ባልሆነው ነገር ወንድሙ በደም በመመለስ ያንተ ጋር በመቃመር ይሄ በፍጹም በፍጹም የሞተው ሰው የራሱ ገዳዩ ከሳሽ ነው። ይሄኛው ከሳሽ ነው። በቃ ከሳሽ ነው። ምንም የሰው ደም ከመክሰስ ውጭ ሌላ ነገር የለውም። ለዚህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ያ ኃጢአት የለብንም ብንል ሐሰተኛ እንሆናለን። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ይለን ከዓመፃ ሁሉ ያነጻል። የታመነ ጻድቅ ነው ያለው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 9 ላይ ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው ከኃጢአትና ከበደል ሊያነጻን የሚችል እንጂ የፍጡራኑ ደም በሙሉ ከሳሽ ነው። ወደደም ተጠላም ከሳሽ ነው። ለምን ሲባል ንጹሐ ባሕርይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተወለደው ስለኛ ኃጢአት ደግሞ የሞተው ደግሞ በሦስተኛው ቀን የተነሳው ሞትን ድል አድርጎ የተነሳው ሞት ያልያዘው አሁን በአባቱ ቀኝ የተቀመጠው እርሱ ነው የኛ መድኃኒት። እሱ ነው ኃጢአታችን ሊያስተሰርየው የቻለው። ስለዚህ ይህንን ጌታ የሞተልንን ጌታ ካልሰበክ ነው ካልተነጋገር ሰላማዊ የሆነ ጌታ ሰላም ለእናንተ ሆኖ የመጣውን ጌታ ካላወቅ ነው ካልተረዳ ነው ስለ ሰው ልጆች ግድ አይለንም። ከሰማይ ሰማያት የወረደው እኮ ስለ ሰው ልጆች ሰላም ነው። ከሰማይ ሰማያት የወረደው እኮ ስለ ሰው ልጆች ከአባቱ ጋር ሊያስታርቅ ነው። እኛ በጨለማ ውስጥ የነበርነውን ከጨለማ ወደ ብርሃን ሊያወጣ ነው። ለዚህ ነው በአንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር እናንተ ከጨለማው ወደሚደነቀው ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ናችሁ። እናንተ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። በድንግል ማርያም ተዛመደ፣ መጣ፣ የእኛ ወገን ሆነ። ስለዚህ ቅዱስ ሕዝብ ለርስቱ የተለያችሁ ወገን ናቸው። እኛ ማን ወገን ይለናል? እኛ ወገን አልነበርንም። አሁን ግን የእግዚአብሔር ወገኖች ነን። ታዲያ የእግዚአብሔር ወገኖች ሁነን፣ ታዲያ የእግዚአብሔር ቤተሰቦች ሁነን፣ ታዲያ የእግዚአብሔር ልጆች ሁነን የእግዚአብሔር ልጅነታችን በምንድን ነው የሚገለጠው? መገለጫው ምንድን ነው? ምንድን ነው ሊገልጠን የሚችለው? ሊገልጠን የሚችለው ሰውን ማስታረቅ፣ የተጣላውን ማስታረቅ። ሽማግሌዎች አባቶቻችን በእውነት እየዞራችሁ የተጣላውን በየመንገዱ እየዞራችሁ ወደ ቤተ ክርስቲያን እያመጣችሁ ታላላቅ አባቶቻችን እያመጣችኋቸው ወደዚህ ሰላም የሆነው እርስ በርሳቸው እንዲተራረቁ ማድረግ መልካምነት ነው። ስለዚህ በመጽሐፍ ቅዱስ ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ሲናገር የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። አያችሁ፣ የሚያስታርቁ ሰዎች፣ የተጣላውን የሚያስታርቁ ሰዎች የእግዚአብሔር ልጆች ነው የሚባሉ፣ የእግዚአብሔር ልጆች ናቸው። ስለዚህ የእግዚአብሔር ልጅ ነኝ ካል የእግዚአብሔር ልጆች ከተጠራን አይተው ሰላማዊ የሆነው ነገር የተጣላውን በማስታረቅ የበደለውን ደግሞ እንዲክስ ማድረግ የተበደለው ደግሞ እንዲካስ ማድረግ በዚያን ጊዜ የእግዚአብሔር ልጆች ነን ብለን መናገር እንችላለን። አለበለዚያ ግን የእግዚአብሔር ልጆች አይደለንም። ዝም ብለን ከንፈራችን መጠርከር ነው። እንዲህ ነበር ሞት እኮ አሁን እኮ በጣም በረከሰበት ሰዓት ነው ያለ። በምንድን ነው የሞተው የሚባል ነገር አለ። እኔ በጣም ነው የሚገርም። እኔ ራሱ ደረቅጣባለ በምንድን ነው የሞተው? ምንድን ሆኖ ነው? ምን ሆኖ ነው የሞተው ሲባል በዚያ አራስ መልካም ወጣት ነው፣ ሽማግሌ ነው፣ ልጅ ነው አይባል የሚባል እንደዛ ይ በሰው ነው ሞተው ከተባለ እንዲያው የሚገርም እኮ ነው እንዲያው ብሎ እንዲያተራ ነገር አይታይም። የፈረሰ የሥላሴ ይባላል። የፈረሰ የሥላሴ ይባላል። ስለዚህ ቃየል አቤልን ሲገድለው
ፍለጋ የሄደው እግዚአብሔር። አሁንም ወደዚህ ምድር መጥቶ ደግሞ እኛን ያለን ፍለጋ የመጣው ራሱ እግዚአብሔር። እግዚአብሔር በዚህ ምድር የመጣው ራሱ ነው። አዳምን የፈለገው እግዚአብሔር ነው። አሁንም ደግሞ በኢየሱስ ክርስቶስ ፈልጎ ያገኘ ራሱ እግዚአብሔር ወልድ ነው። ክብር ለእግዚአብሔር አምላካችን ይሁን። ሰው እግዚአብሔር ፈልጎ ያውቃል። ስለዚህ ፈልጎ ያገኘን ሰዎች የእግዚአብሔር ልጆች ሆነ ልናስታርቅ ልንመካከል ያስፈልጋል። እሱ ነውርን ንቆ ነው የሚለው እኮ በአንደኛ ምዕራፍ ላይ ሲናገር እሱ ነውርን ንቆ በአፉ ተንኮል ያልተገኘበት ሲሰሩት መልሶ ያልተሳደበ ብዙ መከራ ሲያሰሩበት ያልዛተ በጽድቅ የሚፈርደው እርሱ ራሱ ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እረኛ እንደሌላቸው በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ነው የሚለው። ክብር ለእግዚአብሔር ለአምላካችን ይሁን። ይህ ነው ሰላም ለእናንተ ይሁን ማለት ወደ እውነተኛው እረኛ መግባት፣ ለእውነተኛው እረኛ መታዘብ። እረኞች አሉ 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 ካህናቶች አሉ የሚያስተምሩ። እናንተ ገብታችሁ ረዳ ብላችሁ መማር አለባችሁ። ቃሉን በደንብ መማር አለባችሁ። ቃሉ በልባችሁ ውስጥ ሊሰርቅ ያስፈልጋል። ለምን ሲባል እረፍት እንድታገኙ። ለምን ከተባለ ለኃጢአት ሞተን ለጽድቅ እንድንኖር ነው። ሰው ለኃጢአት ካልሞተ ለጽድቅ ካልኖረ ክርስቲያን ይባል አይችልም። ክርስቲያን ማለት ለኃጢአት ሞቻለሁ፣ ይህ ዓለም ያለው ግርግር፣ ይህ ዓለም ያለው ኃጢአት፣ ስርቆት፣ ዝሙት፣ ውሸት፣ ሟርት፣ ጥል፣ ክርክር ከኔ ጋር የለም። ምን ሲባል ለእሱ ሞቻለሁ። ለምን ሲባል ክርስቶስ ጋር አብሬ ተሰጥቻለሁ ነው የሚለው እና ምን ልላችሁ ነው ዛሬ ዳኛ ትንሣኤ ያለው ሰላም ለእናንተ ይሁን ያለን ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ በባርነት ቀንበር እንደገና ትያዙ ነው። አያችሁ፣ ለኃጢአት ያልሞተ ሁሉ ጊዜ በባርነት ቀንበር ትያዙ። በበደለኝነት፣ በሐሜት፣ በስርቆት፣ በውሸት፣ በተለያዩ ነገሮች ሰውን በደም በማፍሰስ በተለያዩ ክፋት አንዱን አልፎ አንዱ ለመክበር አንዱን እግዚአብሔር ያልፈቀደው ገንዘብ ብታገኝ ምን ያደርግላል? ከእግዚአብሔር ያልሆነ ሀብት ምን ይሰራል? ስንቶች ባለሀብቶች፣ ስንቶች ባለጸጋዎች በተለይ በአዲስ አበባ ስለምንኖር ስለማውቀው በጣም ብዙ አሉ የተባሉ ነገር ግን ቤተክርስቲያን ምን እንደሆነ ሳያውቋት እነሱ ስለማይቀራቸው የፈለገው ግርግር ቢሆን የፈለገው ኃጢአት የበዛበት ቦታ ቢሆን የትኛውም ቦታ ቢሆን የእናንተ ሰላም አይናወጥም። ለምን ሲባል ሰላማዊ የሆነው ጌታ በእኛ ውስጥ ስላለ ማለት ነው። በነገራችን ላይ ልንኖር የምንችለው ቃሉን በማወቅና በቃሉ እንድንኖር ምን ያደርግልኛል? የጋን መምራት መሆነ ሰብቻው ልኖርበት ያስፈልገኛል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14:6 ላይ እውነትም መንገድም እኔ ነኝ፣ ከእኔ በቀር ወደ አብ የሚገባ የለም ያ። ክብር ለእግዚአብሔር ለአምላካችን ነው። ስለዚህ ማወቅ መረዳት ያለብን ከዛው ደግሞ አረፍ ብሎ ደግሞ ሲናገር ምን ይላል? የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ይላል። ቅድም የተቆሶላችሁ ጥቅስ አንደኛ ቆሮንቶስ ምዕራፍ 6:18-19 ላይ ያለው ይኸው ቃል የሚናገረው ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋል ያለው። አሁን ደግሞ ቃሉ ስንጠቅም ምንድን ነው የሚሆነው? ቃሌን የሚጠብቅ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ነው የሚለው። ስለዚህ የሚሞተው ሰው የማን ነው? የትኛው ነው? የአብ የወልድ የመንፈስ ቅዱስ አንድነት የሚኖሩበትን ነው። ይህ ንብረት የሚኖሩበትን ነው። ሰው እየሞተ ያለው ህንፃው ነው እየፈረሰ ያለው። ህንፃ እኮ ይሄኛው ፎቅ ቢሰነጠር ምን ቢል እኮ እግዚአብሔር ይመስገን አዋቸን ምናገር እንሰራዋለን። ሰው ኬት እናመጣዋለን? ስላሴ የሰራው ኬት እንሰራዋለን? ምንም ልናደርገዋለን። ስለዚህ ምንድን ነው ያላችሁ ነው? ቃሉ በቃሉ እንድንጠበቅ በቃሉ እንድንኖር ያስፈልጋል። ትምህርት ብለን ብቻ አይደለም፣ ቃሉን ደግሞ በውስጣችን ሊኖር ያስፈልጋል። ቃሉን እንድኖር ያስፈልገናል። ከምን አድርገን ነው ቃሉ መኖር ያለብን ከተባለው ይኸው በታረደልበት ልንኖር ያስፈልጋል። ለምን የሰው ልጆች ሁሉ ሰላማቸው ሊታወጅላቸው የሚገባ ስለሆነ
በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። ኃጢአትን የሚያሰራ በደልን የተቀደስንበትን የሚያረክስ ክፉ እርሾ፣ የዘረኝነት እርሾ ሆምጣጣ ለሰውነት የማይስማማ ይህንን እርሾውን ይህንን አውጥተን እንድንተው ክፋትና ምቀኝነትን እንጣለው። ለምን ሲባል ፋሲካችን ክርስቶስ ታርዶልናልና። በዚህ በታረደው በግ ነው ልንኖርበትና ስጋውን እየበላን ደሙን እየጠጣን የዘላለም ሕይወት አግኝተን እንድንኖር የሚያስፈልገን እንጂ ሰው በዘረኝነት በሀገር በክፋት በምቀኝነት ከሆነ እግዚአብሔር ከእንደነዚህ አይነት ነገር የለም። እግዚአብሔር ለዘላለም በእንደዚያ ቦታ ኑሮን አያውቅም፣ ሊኖርም አይችልም። ምክንያቱም የእግዚአብሔር ቤተ መቅደስ ቅዱስ ነው ከተባለ እኛን እንቀደስ ያስፈልጋል። እንዴት እንቀደስ ካላቸው ወደ ንስሐ መመለስ፣ ንስሐ መግባት፣ ወደ እግዚአብሔር ቤት መምጣት፣ ቃሉን ማንበብ፣ በቃሉ መኖር፣ የተማርነው ትምህርት እንድንኖርበት አድርገን መኖር በምንችልበት እንጂ ሀብት ብልጽግና ምንም ስኮተራ ሰጥቶ የሚገኝ ዋናው መጀመሪያ ሰላም ነው። ሰላማዊ የሆነውን ጌታ አውቀን ተረድተው ልንኖር ያስፈልጋልና እንግዲህ ያው የተሰጠኝ ይበቃል። ምክንያቱም ያው እንግዳ ታዘዘ ነው እንጂ በጣም ብዙ ሊቃውንቶች ታዘዘ የራሴ ፈርቻለሁ እና በእውነት እነሱ መሀል ቁሞ ለመናገር ግን ልጅ ስለሆነ ልታዘዝ ልጄ ነው። ስለሰማችሁን ደግሞ ስላዳመጣችሁን እግዚአብሔር በመካከላችን ስለነበረ አመሰግናለሁ። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር ይቆይ። መምህራችንን በእውነት በዓሉ ዛሬውን በዓል አስታከው ስለ ሰላም አመልክተው አስተው አስተምረውናል። በእውነት ቀደም መስማት ብቻ ሳይሆን ተግባራዊ የምናደርግ ያስፈልጋል። በከተማችን የጠፋው ሰላም የሚመለሰው እኛ ሰላማዊ ስለሆነ ሁሉም ለሰላም ዘብ ሲቆም ሲተባበር ነው ሰላም የሚመጣው እንጂ ሰላም በአንድ ወገን የሚመጣ ነገር አይደለም። ሰላም ላይ ሁሉ ነገር አለ። ከተማችንም ታድጋለች እና ሁላችንም ለሰላም ዘምነቱ ንቁ። መምህራችን በእውነት ቃለ ሕይወት ያሰማልን፣ ጊዜውን የዋጀ ትምህርት ነው ያስተማረ። እግዚአብሔር ይስጥልን። ክቡር አባታችን መላከ ሰላም ቆሞስ አባ ዘራዳዊት ወልደ አረጋይ አባታችን ቃለ ምዕዳ እንዲሰጡልን በእሳቸው አማካኝነት ጋብዙልናል። መድረኩን ለአባታችን በአንድነቱ ምንታዊ በሶስትነቱ ርባይ ለነቱን አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፍለው ቅዱስ 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 ተብሎ ይመሰገን ቅዱስ እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። አምላክም በድንግልና ጸንታ በድንግልና የወለደች እንድትወልደው ብቁ ሆና የተገኘች የአዲስ ኪዳን ኪሩ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለእሷም ክብር ምስጋና ይሁን። እናንተም እንደሚገባችሁ በቅድሚያ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መምህራችን መምህር ዲበኩሉ በጎንደር መንበረ መንግስት የአራቱ ጉባኤያት መምህርና በዚሁም የአራቱ ጉባኤያት ምክትል መምህር መምህራችን አሁን በጣፈጠ አንደበት ያስተማሩ መምህራችን ስማቸውን ስላልተያዘኝ ነው። መምህር ጥላሁን፣ እዚህ መድረኩ ያላችሁ አባቶች ሞት አባ ገብረ ኪዳን እነ መምህር ናሆም፣ ሌሎችም ማህበረ ካህናት፣ ዲያቆናት፣ ሁላችሁ ምእመናት በሉ እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ?
እንደምን አደራችሁ? እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አመስግኑ እግዚአብሔር ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደተባለው ዛሬ እንግዶች አሉ። ቅድም ያው መምህራችን ነው ያስተምሩ የነበር እንግዳ ቅድሚያ አባታችን ስለተጋበዙ መምህራችን ደግሞ ከሕይወታችን ጋር የሚስማማ ሌላም በሰማነው ቃል መራው እግዚአብሔር ይፍቀድልን። ለመምህራችንም ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ቀጥታ ወደ መልእክቱ አንድ መልእክት አስተላልፌ ወደ ብፁዕ አባታችን የምንሄደው ትምህርቱ በፊት አንድ ቃል ብቻ ልበል። ዛሬ እንግዲህ የመጽናናት ቀን ነው። የምን ቀን ነው አልኳችሁ? ተናገሩ እንጂ የምን ቀን ነው? የመጽናናት ቀን ነው። በምን ነው የተጽናኑት? መምህራችን ባስተማሩ ቃል በሰላም ምንድን ነው ሲባል ክርስቶስ የተነሳ ስንት ጊዜ ነው? አቤት ስንት ጊዜ ነው የተነሳ? አንድ ጊዜ ነው የተነሳ። ዳግም ትንሣኤ ብለን የምናከብርበት ግን ቅድም አስተምረውናል። አሁን እንዳሁኑ ሰላም አልነበረም። በዛን ጊዜ ሐዋርያት አይሁድን ፈርተው በቤት ዘግተው ስቃይ ስለሚያጸኑባቸው ቤታቸውን ቆልፈው ዘግተዋል ነበር። አያችሁ፣ ምንም ሰላም በሌለበት በመከራ በጭንቅ እየገደሏቸው እያሳደዷቸው ነው። ከዛ በኋላ ነው እንግዲህ ክርስቶስ አጽናንቷቸው ወንጌል እንዲሰብኩ የቻሉ። በዚህ መንገድ ዘግተው ቤቱን መስኮቱን በሩን ምንም አድርገው ዘግተው አይሁድን ፈርተው እያለ በሩ እንደተዘጋለ ክርስቶስ የገባ የመጀመሪያው ቀን አጽናናቸው። ወዲያውኑ ማርያም መግደላዊት ከነገረቻቸው በኋላ እሱ ደግሞ እንደተነሳ እንድትነግራቸው ከነገራቸው በኋላ እነሱ አሁን ፈርተው ዘግተው እያለ የመጀመሪያ ቀደም መምህራችን ያሉትን የዛሬ ሳምንት ሁለት ብሏቸዋል። ቶማስ ስላለበት ሰላም ለእናንተ ይሆናል። ቤቱ እንደተዘጋባ ምክንያቱም በር አይከለክለውም እሱ። አመልከቱ። አሁን እንግዲህ ረቂቅ አምላክ ነው፣ ግን ግዙፍን ስጋ ስለተዋሃደ በር አይከለክለውም። ትልቅ ብሎ ገብቶ ሰላም ለእናንተ ነው። የሁላችሁ ኢየሱስ ክርስቶስ ነው። ተነስቻለሁ እንኩ ዳሱት ሰውነቴን። ፍቅሩን አያችሁ? የክርስቶስ ፍቅር ዳሱት፣ የተቸነከሩ ችንካሮችን ዳሷቸው፣ እግሬን ዳሱ ብሏቸው እንግዲህ እሱ ምን አለ? ወደ ሰማይ። ከዛ በሳምንት ቶማስ ስላለ ለአንድ ሰው ብሎ ደግሞ ስለተጠራጠረ እግዚአብሔር በዛሬ ቀን ደግሞ ሰላም ለእናንተ ይሆናል። የሰላም አምላክ ሰላም እንደሁላችን ያስብ። እንደሰማነው ሁሉ በፍቅር የሚኖር እሱ ይርዳል። መልእክት ምንድን ነው? ያው ጥላ ይዞራል። በየወሩ የገንዘብ ማሰባሰቢያ እናደርጋለን። ዛሬ ግን እሑድም ነው። ብዙ እንግዶችም አሉ፣ ብዙ አባታችንም አሉ። የእሳቸውን በሚጣፍጥ አንደበት ቃለ ምዕዳን እንሰማና የመጨረሻው የመሰናበቻ ፕሮግራም ሆነው የኔ መልእክት ግን ይህ ህንፃ የሚሰራው ህንፃ ሰው የሚሰራበት ህንፃ ነው። እንደምታዩት የሚሰራው በብር ነው፣ ግን ደግሞ ሰው ይሰራበታል። ምታያቸውን በዛ ሲዞሩ ነበር። ልዩ ልዩ ሰንበት ተማሪዎች፣ ማህበራት፣ አዳራሽ ተሰብስቦ የሚማሩበት ነገር የለም። አሁን በገንዘብ እጥረት ምክንያት ቁሞ ስላለ እናንተ እያላችሁ እናውቃለን። አሁን ያለንበት ዘመኑ ርጡት ነው። ወቅቱ ሮዝ እናውቃለን። ግን ደግሞ ምን ባረከው ካለን ነገር ሰጠን ስለሆነ ጥላ ይበራል። አባታችን ቃለ ምዕዳን ሲሰጡ ኮሚቴዎች ጥላ ዙሩ። መስጠት ብትፈልጉ ደግሞ ይኸው ስለ አድኖ አለ ቅዱስ ገብርኤል ሲመጣችሁ ከበረከቱ ተሳታፊ እንድትሆኑ አደራ ለማለት ነው። ሌላውም ደግሞ እንግዲህ የሚገርም ነው። እስኪ ሌላችሁ እግዚአብሔር ናመስ አለች ብዬም አልነግራችሁም። በደንብ ልል ካላላችሁ አሁን
ያስተማሩት መምህራችን የሚሰራው የሰንበት ትምህርት ቤት አዳራሽ ሁለገብ ስብከተ ወንጌል የሚሰጥ አገልግሎት ስለሆነ በረከት መሳተፍ ስላለብን 5,000 ብር ሰጥቻለሁ አሉ። አሁን ያስተማሩት መምህር ማለት ነው። አርአያ መሆን ማለት እንደዚህ ነው። ቃለ ሕይወትን ያስተምራልን ትምህርትም አስተምረው ደግሞ እኔም ብዙ ጊዜ አይነት ሰምቼ ብለው ይናድርገዋል። ክብር ያደልን አብስቶ ይባርክልን መድኃኒዓለም። ሁላችሁም እንግዲህ በየተሰጣችሁ ጸጋ መልእክት የእኛ ስራ መንገድ ነው። በተቻላችሁ ተሳተፉ። እዚህ አካባቢ የቅዱስ ገብርኤል ወዳጆች በተለይ የሆናችሁ በሀገር ውስጥም በሀገር ውጭም ያላችሁ እንደዚያው አካውንት አለ። በዛ አካውንት ማስገባት ትችላላችሁ ማለት ነው። መድኃኒዓለም ከሁላችን ጋር ይሁን። እንግዲህ ብፁዕ አባታችን ከዚህ ለተሰበሰቡት ሊቃውንት ቤተክርስቲያን፣ ካህናት፣ ዲያቆናት እጅግ ለሚወዱት ለምእመናን ቃለ ምዕዳንና አባታዊ ቡራኬ እንዲሰጡልን በክብር በትህትና እጠይቃለሁ። ወደ ብፁዕ አባታችን አብረና ማክር ስማ ሎልና ገናና ተጣረች እግዚአብሔር ሳምንቱ በሰላም አሳልፈን እዚህ ደግሞ ትንሣኤን ለሁለተኛ ጊዜ ከምናስብበት ዳግማዊት ደግሞ ቅዱስ ገብርኤልን ከምናስብበት በዓሉ በዚች ቅድስት ቤተክርስቲያን የሰበሰብከን አምላክ እናመሰግንሃለን። ክብር ምስጋና ውዳሴ ላንተ ይሁን። ከክቡር አስተዳዳሪ ጀምሮ እዚህ በደብሩ የምታገለግሉ ካህናት፣ የአብነት መምህራን፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች እንደዚሁ ደግሞ በእንግድነት መጥተው ያስተማሩን የቦታ እንግድነት ማለት ነው። ያስተማሩን መምህር ጥላሁን፣ አብረዋቸው የመጡ ደግሞ ቅድም የዘመረችልን እህት ጽጌረዳ ዘማሪ ጽጌረዳ ትባላለች። በመዝሙር የምትታወቅ በመዝሙር የምታገለግል እህት ናት። ከእነሱ ጋር ደግሞ የመጣ የሚዲያ ባለሙያ የተማሪያ ብለዋለት የተማሪያ ሚዲያ የት ነበረ ይቸው ነበር እና ለአገልግሎት ነው የመጡት። እዚህ እንደምታውቁት ከዛሬ 4 ዓመት በፊት ብፁዕ ቅዱስ አቡነ መርቆሬዎስ መጥተው ሳለ አደባባይ ኢየሱስ የመሰረት ድንጋይ ተጥሎ እንደነበረ ታስታውሳላችሁ። እና ስራው እስካሁን የዘገየበት ምክንያት አደባባይ ማነው ሩፋኤል እየተሰራ ስለነበረ እሱ እስከሚያልቅ ድረስ ነው። አሁን ያኛው የሩፋኤል ቤተክርስቲያን ከተጠናቀቀ ስራው ደግሞ የአራት አደባባይ ቤተክርስቲያን ስለሆነ እሱን አስመልክተው ነው የመጡት እና ለአገልግሎት ስለመጡ ነው መምህር በኩል ነበሩ የተጋበዙት። እንግዳ አስፈላጊ ነው፣ እንግዳ ክቡር ነው አይደለም። በዚህ ምክንያት ነው ለመምህር ጥላሁን ትምህርቱን እየሰጠን እና ለሁላችሁ የከበረ ሰላምታ አቀርባለሁ። እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እግዚአብሔር ይመስገን። እንዲሁ ጠብቆ ደግሞ በትንሣኤውን ፈጽመን የሚቀጥለው ዓመት በሰላም እንድንደርስ የሰላሙ ባለቤት የመድኃኔዓለም የኢየሱስ ክርስቶስ ፈቃዱ ይሁንልን። ዛሬ ያለፈው ሳምንትም ጌታችን ተገልጾ ለመጀመሪያ ጊዜ የተናገረው ሰላም ለእናንተ ይሁን የሚል ሰላም ለእናንተ ይሁን። የሚገርመው ለምድራችን ከቀድሞ ጀምሮ ሰላም አስፈላጊ ስለሆነ በልደቱ ጊዜ የተዘመረው መዝሙር ሰላምን የሚያነሳ ወሰላም በምድር የሚል ነበረ።
እንግዲህ ሰላም ለምን አስፈላጊ ነበረ? ለሰው ልጆች አስፈላጊ ነበረ ማለት ነው እና ከሙታን ተለይቶ ተነስቶም ደግሞ በተዘጋው ቤት ገብቶ ሰላም ለሁላቸው ይሁን ነው ያላቸው። ከዚያ ቀጣዩን ትምህርት አስተምሯቸዋል። ዛሬም በዳግመኛ ትንሣኤው የዳግም ትንሣኤ በምንለው በዛሬው ዕለት ቶማስ ባለበት እንዲሁም በተዘጋው ቤት አልፎ ሰላም ለእናንተ ይሁን ነው ያላቸው እና ሰላም ምን ያህል አስፈላጊ እንደሆነ ነው የምንመለከተው። ዛሬ እኛ ባለንበት በእውነት ሰላም አስፈላጊያችን ነውና ያኔ ለሐዋርያቱ ሰላም ለእናንተ ይሁን ብሎ በተናገረበት አንደበቱ በተናገረበት በኃይሉ በችሎታው ሰላም ለኢትዮጵያ፣ ሰላም ለጎንደር ብሎ ሰላምን እንዲያውጅልን ፈቃዱ ይሁንልን። ይቻለዋል። የሰላም ባለቤት ነው። የእሱ ሰላም ከዓለም ሰላም የተለየ እንደሆነ አስተምሯል። ለምሳሌ የዓለም ሰላም የግድ ሰላም መገኘት አለበት አይደለም። ጦርነት መጥፋት አለበት፣ ረሃብ መጥፋት አለበት። እንደዚህ ካልሆነ በስተቀር ረሃብ ካለ፣ ጦርነት ካለ፣ ስደት ካለ፣ ጭቅጭቅ ካለ ሰላም የለም። የጌታችን ሰላም ግን ሰላም በዓለም ካለው ሰላም የተለየ እንዲሆንበት አንድ ቀላል ምሳሌ ልንገራችሁ የምታውቁት። የሰለስቱ ደቂቅን ታሪክ ታውቃላችሁ አይደለም? በእሳት ተጥለው ነበር። በእሳቱ መካከል እሳቱ እየተንቀለቀለ እነሱ ግን ይመላለሱ ነበር፣ ይዘምሩ ነበር እና ንጉሡ ተመልክቶ 3 ሰዎችን ወደ እሳቱ ጥለን አልነበረምን አለ። አሁን ንጉሥ ወይ 3 ሰዎች ጥለናል። አሁን ግን የተፈቱ ታስረው ነው የተወረወሩ የተፈቱ 3 ሰዎችን 4 ሰዎችን አያቸው። እንዲያውም የ4ተኛው መልኩ የእግዚአብሔር ልጅ መልክ ይመስላል ብሎ ተናግሯል። አሁን ሰለስቱ ደቂቅ በዚያ በእሳቱ መካከል ሰላም ነበራቸው አልነበራቸው? ነበራቸው አይደለም? የጌታ ሰላም ከኛ ጋር ከሆነ በደዌ ላይ ብንሆንም፣ በስደት ላይ ብንሆንም፣ በጨለማ ቢሆንም፣ በብርሃን ቢሆንም፣ በሐዘን ጊዜ ቢሆንም፣ ክፉ ጊዜ ቢሆንም እሱ ከኛ ጋር ከሆነ ሰላም አለን ማለት ነው። ይህ ከዓለም የተለየ ሰላም አይደለም። አሁን ደቀ መዛሙርቱ ተቸግረዋል። ከተማው ይደሰታል፣ ጌታን ሰቅሎ እየተደሰቱ ነው አይሁድ። ግን የሚገርመው ነገር መቼም ሰው የገደለ እረፍት የለውምና ተጠራጥረው መቃብሩን ያስጠብቁ ነበረ፣ ያሳሽጉ ነበር፣ ይማከሩ ነበረ፣ ለወታደሮቹ ብር ይሰጡ ነበር። ነገር ግን ደቀ መዛሙርቱ ፈርተው በቤት ሲዘጉ ለደቀ መዛሙርቱ ሰላም ሲታወጅላቸው የእነሱ ግን ያ ከገደል እናርፋለን ብለው የነበሩት አይሁድ ሰላማቸው ቀጠለ፣ ጠፋ። ከ3 ቀን በኋላ የአይሁድ ሰላም የለም። እስካሁንም ሰላም የላቸው። የሚገርመው ነገር ሰላምን ለምድር ሁሉ ለአይሁድ ይሁን ለማንም እንመኛለን፣ እንጸልያለን፣ ግን ሰላም የላቸው። ለምን? የሰላሙን ባለቤት ገፍተው ስለነበረ። ታስታውሱ እንደሆነ የሆሳዕና እዚህ ነበርኩኝ ያለ የሆሳዕና ጌታ በአህያ ግልገል ላይ ተጭኖ ሲመጣ በኢየሩሳሌም በስተምስራቅ ባለው በደብረ ዘይት ቁልቁለት ሲመጣ ከተማይቱን አይቶ አለቀሰላት። እንዲህ አለ፣ አንቺ የሰላምሽ ጊዜ ዛሬ ነበረ፣ አሁን ግን ከዓይንሽ ተሰወረ። ስለዚህ የሰላሙ ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ነው። እሱን በአግባቡ እንደተጻፈው ልናመልከው፣ እንደ ፈቃዱ ልናመልከው ይገባል። ከመጀመሪያው ጊዜ ጀምሮ ባለመታዘዝ ምክንያት ነው ሰላማችን የጠፋው። ስለዚህ እርስ በርሳችን የምንስማማ፣ አንዱ ለአንዱ የሚታዘዝ፣ አንዱ ለአንዱ ትሕትና ያለው ፍቅር ያለው ሁለን ከኖርን መድኃኔ ዓለም ከኛ ጋር ይሆናል። ችግራችንን ያስወግድልናል፣ ሰላማችንን ይመልስልናል እና በዚህ መልኩ እንድንመለከተው ነው። ደቀ መዛሙርቱ
ሰላማቸው ተመለሰላቸው። ከዚያ በኋላ የአይሁድ መከራ አላቋረጠላቸውም። ነገር ግን እነሱ እያሸነፉ አይሁድ ግን እየተሸነፉ የሐዋርያት ሰላማቸው እየበዛ ተከታያቸው እየበዛ እየጨመረ ሌላው ቀርቶ ከአይሁድ እንኳ ብዙዎቹ እያመኑ እንደነ ቅዱስ ጳውሎስ ያለ እያመኑ ማህበራቸው እየሰፋ ነው ይሄዱ። አንድ ነገር ሲል አስታውሳቸው ሐዋርያትን ወደ ዓለም የላካቸው በትር ሳይይዙ በትር አትያዙ፣ ስንቅ አትያዙ፣ ሌላው ቀርቶ ለእግራችሁ ጫማ አይኖራችሁ ብሎ ነው የላካቸው። ያለ መሳሪያ ተዋግቶ ያለ ስንቅ ተጉዞ ዓለምን ድል ማድረግ ይህ አይገርምም? የብቻው ሐዋርያት የትኛው ሐዋርያ ነው ሰይፍ የያዘ? ጌታችንን ሲይዙት ሰይፍ መዘው ነበር። ሰው ሰይፍን ክተት ወደ ስገባው በሰይፍ የሚገርሉ ሁሉ በሰይፍ ይጠፋሉ ነው ያላቸው። ስለዚህ ሐዋርያት ሮም እንዲህ ያደረጉት እስከዚህ እስከኛ ድረስ የደረሱት ጠቅላላ ዓለም የዞሩት በእጃቸው በትር እንኳ ሳይይዙ ስንቅ ሳይይዙ ተጉዘው ነው ይህንን ሁሉ ሕዝብ ለማሳመን የቻሉ። ወደ ሌላው ታሪክ ከተመለከትን ግን ያለ ሰይፍ ያሸነፈ የሃይማኖት መሪ በምድር ላይ የለም ከጌታችን ከኢየሱስ ክርስቶስ በስተቀር። እሱ ከላካቸው ከቅዱሳን ሐዋርያት በስተቀር ያለ ሰይፍ የተሰበከ ሃይማኖት የለም። የእኛ ሃይማኖት ግን ያለ ሰይፍ የተሰበከ ያለ ጦርነት ያሸነፈ ድል ያደረገ ነው። ድል አድራጊያችን ኢየሱስ ክርስቶስ እስቲ ተመልከቱ እንዴት ብሎ ነበር። ሌላው ወደ ኢየሩሳሌም ሲመጣ እንኳን በፈረስ አይደለም የመጣው፣ በአህያ ጀርባ ተጭኖ ነው የመጣው። ፍጹም ሰላማዊ መሆኑን ለማመልከት ነው። እና ተከታዮቹ የእሱ ሰላም እንዲያደርባቸው ፍጹም ሰላማዊ፣ ፍጹም ትሕትና ያለን፣ ፍቅር ያለን፣ አንዱ ለአንዱ የሚያዝን የሚተዛዘን ሕዝብ መሆን ነው ያለብን። እንደዚህ የሆነ እንደሆነ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ልቡናችን በሰላም የተሞላ ነው የሚሆነው ለማለት ነው። እንግዲህ እንግዶቹንም አገልግሎታችሁን ይባርክላችሁ፣ ያሳካላችሁ። እዚህ ያላችሁትም የእግዚአብሔር ቃል የተሳተፋችሁ ምእመናን እግዚአብሔር ይባርካችሁ። የሀገራችንን ሰላሟን ያሳያችሁ። የአካባቢያችን ሰላም ሰፍኖ ያሳያችሁ። የእኛ ልጆቻችን ሁሉ በሰላም የሚያልቁባት ሀገር እንድትሆን መድኃኔዓለም ከእኛ ጋር ይሁን። የሰላም ባለቤት ከእኛ ጋር ይሁን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ከሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታ ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።